በጣም ነበር መወደድ ማከብርህ ማፈቅርህ፣ ግን ሁሉም ነገር እዚህ ጋር አብቅቷል። እሺ ኧረ የመንግስት አለህ በሉ እንዴ! ምነው ሩታ ሁሉም ነገር እዚህ ጋር አብቅተዋል እሺ ብላ እንግዲህ ተነስታ ሄዳለች። ውድ ቤተሰቦች እኔ ምለው እውነት ከሆነ ማለት ነው ይሄ ነገር እውነት ከሆነ ቤተሰብ የት ናቸው? ጓደኛ የተባለ ጠቅላላ የት ነው ያለው? ድራማ ካልሆነ እውነቴ ነው የምላችሁ ውድ ቤተሰቦች፣ ስሬስ አብርሽንም የምትሳደቡ አቁሙ፣ ሩታንም የምትሳደቡ አቁሙና ማለት ነው በቃ በአንድ ሳይድ ሄዱና ጥፋት ያለበትን አካል መናገር አቁሙና ማለት ነው። ቤተሰብ የት አለ? እውነት ከሆነ ይሄ ነገር ጓደኛ የተባለ የት አለ? እሺ አብርሽ ቀን በለቀቀው የሆነ ቪዲዮ ለቀው ነበር አይደል? ቲክቶክ ሰፈር። እሺ በዛ በቲቪ ስትሪን ላይ ሩታ መስላኛለች። ይቅርታ አድርጉልኝና ሄዳችሁ ማየት ትችላላችሁ ማለት ነው። እኔ ሩታ መስላኛለች፣ ስቄ ወጥቻለሁ። በመቀጠል ደግሞ ኮሜንቱ በጠቅላላ እርግማን፣ የተመኛችሁትን ይስጣችሁ፣ ያለያችሁ ብቻ እርግማን ብቻ ነው የነበረው ማለት ነው። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እኔ ምለው ልታጨልሉን ነው ወይስ ጨልላችሁ ነው? ልታሳብዱ ነው ወይስ አብዳችሁ ነው? ማን ነው ቀድሞ ያበደው? እኛ አብደናል። በነገራችን ላይ እኛ አብደናል። እኛ ደግሞ ቀድመን ነው ያበድነው ከእናንተ በፊት እንጂ እናንተ አይደላችሁም ያበዳችሁ። ያበድነው እኛ ነን። ምክንያቱም እዚህ ጋር እየተፈጠረ ባለው ነገር ባልና ሚስት ናቸው። ስለዚህ አካሌ እንደዚህ አካሌ እንደዚህ። እሺ እውነት ከሆነ ቤተሰብ የት አለ? ለምን ቤተሰብ አይገባበትም? ለምን ቤተሰብ እጅ አይከትበትም? ቤተሰብ አይደለም ሽማግሌ ተልኮ ቤተሰብ አይደል ያጣመራችሁ? ቤተሰብ አይደል ያ ሁሉ ነገር ግርግር? ሽማግሌ የሌለበት ነገር የለም። ሁላቸውም ቤተሰብ የተባለ ጠቅላላ አለ። የሩታ ቤተሰብ የሚሆን ያብርሽም እሺ ጓደኛ አለ። የሩታ የሚሆን ያብርሽም ጓደኛ አለ። ታዲያ ይህንን አክል ደረጃ ስትደርሱ ለምንድን ነው ጓደኛ የተባለ የለው? ለምንድን ነው እነ ማርቆስ የሌሉት እዚህ ጋር? ለምንድን ነው እነ ሙቢ ሁላችሁም? እሺ ሙቢ እንተወውና እነ ማርቆስ በደንብ የምትግባቡት የት አሉ? እና ቤተሰብ ምን እያሰባችሁ ነው? በመካከላችን ብዙ አንድ የሚያደርገን ነገር አለ እባክሽ ሲላት ነበረ አብርሽ ማለት ነው። እና አሳዝነኝ እናንተ ዛሬ ደግሞ ማለት ነው። እኔ አብርሽ እኮ በነገራችን ላይ የዋህ ነው እንትን አይደለም የዋህ ነው ባይዘ ወይ ማለት ነው። ነገር ግን እነሱ በመጡበት ነው የምንፈተፍትበት እንጂ ልጁ በጣም የዋህ ነው። ሩታም እንደዛው ማለት ነው። ነገር ግን እናንተ ወዴት እየሄዳችሁ ነው? መቼም ሊስተካከል አይችልም አልተቀየርክም አለችው። ግን ማለት ነው ውድ ቤተሰቦቼ እኔ በሆነ ነገር ጠረጠርኩኝ። የምሬ ነው ብላችሁ የጠረጠርኩኝ ምንድን ነው እዚህ ጋር በሚመጣው ነገር ነፃነት ስለመጣች ወይ የሆነ ነገር ሳይሆን ብቻ በሌላ ነገር ነው፣ በሌላ ሳይድ ነው ወሰድኩት። ምን እየተካሄደ ነው ያለው? ምን እየተካሄደ እና ግዴታ ቤተሰብ ጋር ነደውልና ነጠይቅ እንዴ ወሬ? አረ በፈጣሪ አረ በጣም ነው የሚደብረው። የምሬ ነው ምላችሁ። እናንተ ብዙ ነገር እየጠበቀ ነበረ ሰው። እናንተ እንድትለያዩ የሚፈልግ ብዙ ሰው አለ። አንድ እንድትሆኑ የሚፈልግ ብዙ ሰው አለ። ከጠላታችሁ ከወዳጃችሁ የሚበልጠው ጠላት ነው። በነገራችን ላይ እንድትለያዩ የሚፈልግ ብዙ ሰው አለ። እናንተ ትዳራችሁ እንዳይሰምር እንዳትለወጡ ብዙ የሚፈልግ ሰው አለ። ለእነሱ እኮ ነው የምታሳዩት እንደዚህ ቆማችሁ ማለት ነው። ለእነሱ ነው የምታሳዩት። ድራማ ነው ኦኬ፣ ድራማ ሊሆን ይችላል። ነገር ግን በዚህ ልክ እኮ እንዴት ሊሄዱ ይችላል? እንዴት በዛ ላይ ደግሞ ሁለታቸው ብቻ ቁጭ ብለው። እኔ ከዚህ በፊት የነ ማርቆስና የነ ፍቅር እንትን ጉዳይ አለ እዚህ ጋር። ስለዚህ ያ ስላለ ያንን እያስታወሰኝ ነው ያለው። ብቻ እኔ አላቅም ውድ ቤተሰቦች፣ እውነት ለመናገር ስለ ልጃቸውም ያው ልጅ ሳይሉም በመካከላችን አንድ የሚያደርገን ነገር አለ ሲላት አብርሃም ለሩታ ምን አለች መሰላቸው? ያው እሱ በምታስፈልገው ሰዓት አለ እኔም በሚያስፈልገው ሰዓት በሙሉ አለሁኝ አለች። ምንድን ነው ነገሩ? ኧረ ስርዓታችሁን ያዙ። ተው፣ ኧረ ተው እንዴ! እኛ እናንተ ጎበዞች ናችሁ፣ ጠንካሮች ናችሁ፣ ለዛሬ ደርሳችኋል፣ ነገም ትልቅ ደረጃ ትደርሳላችሁ ብለን ለብዙ ሰው ደግሞ አሪያ ሆናችኋል፣ አሳድጋችኋል። ለብዙ ሰው ዩቱብ ከፍታችሁ ሼር ስታረጉ ነበረ፣ ስታሳድጉ ነበረ። ስትሰደቡ ራሱ ላዘጋ ብላችሁ ያልተነሳችሁም በጣም ጎበዞች አዛኞች ናችሁ ብለን እናንተ የኖራችሁትን ህይወት እናንተን የኖራችሁበትን ያለፋችሁትን ታሪክ ለማለፍ ጉድ እያልን ባጭሩ ቅሩ ነው እንዴ? ምን እያስተማራችሁን ነው? ረብ ህግ አምላክ እውነት ለመናገር በጣም ነው የሚደብረው። ውድ ቤተሰቦቼ ድራማም ይሁን ምንም እንዲቆም ነው የምፈልገው። ይሄ ነገር በቃ እንትን ይላል ይሆናል አይደል? ያሳመማችኋል ውስጣችሁ ማለት ነው። ግን በቲቪ ስትሪኑ ላይ ሩታን አይቼሻለሁ
እኔ ቅርታ አድርጉኝና ሶፋ ላይ ቁጭ ብላ በደንብ ቪዲዮ ቀረብ አድርጋችሁ ይዩት። አብርሽን እንደዚህ ቁጭ ብሎ ቪዲዮ ሲቀርጽ ካሜራማኑ ቀረብ ሲያደርገው ሩታ እንትላለች፣ ሶፋ ላይ ቁጭ ብላለች። ጥቁር ቢጃማ ለብሳለች ማለት ነው። እና ጥቁር ቢጃማ እንደዚህ ሹራብና ሱሪ፣ ከዛ ከላይ የሆነ ትንሽዬ ሻሽ ነገር አስራለች። የምሬ ነው ብላችሁ አይኔ በደንብ ያለው ጉራ አይደለሁም። እና እሺ እሱ ጋር ነበረ እና ቪዲዮ እዚህ ጋር የተለቀቀው ሌላ ነው። እሺ ማንም ምናምነው እንዴ በቃ እየተሳለቃችሁ ለፉ። እናንተ አትሰዳደቡ። ተመልካች በሙሉ ቲክቶክ ሰፈር ስትቀጣቀጡ ትውላላችሁ፣ እዚህም ሰፈር ስትቀጣ። እኔ ከዚህ በኋላ አልሳደበም። የምሬ ነው የምላችሁ። እንዳትሰዳደቡ፣ ስርዓታችሁን ይዛችሁ ኑሩ። እንደ ሰው በመጡበትን ነገር ደግሞ ሀሳብ አስተያየት መስጠት ትችላላችሁ ሳትሳደቡ። እንዴ ለማን ብለን ነው የምንሰዳደበው? እሺ እውነት ከሆነስ ደግሞ ማለት ነው ለምን ቤተሰብ አይኖርበትም ነው የኔ ጥያቄ። ጓደኛ የተባለው ለምን አይኖርበትም? እናንተም እንዴት አደርጋችሁ ነው የምታስቡት? እኔ ራሱ እስከዛሬ ድረስ ተሸውጃለሁ። ተሸውጄ ሳይሆን በመጡበት ልፈትፍት ብዬ ነው። አዎ ግን ጓደኛ የሚለው ነገር ላይ ለምን ጓደኛ አይገባበትም? ለምን ቤተሰብ አይገባበትም ልል፣ ቤተሰብ ደግሞ እንዴት በዚህ ነገር ይገባል? እንዲገባም አልፈልግም እኔ። ግን አሁን ላይ ደግሞ እያመረሩ ስለሆነ ቢገባበትም ደስ ይለኛል። የምር ልካቸውን አስገብተው ቢተውልን በቃ ተው ተብለው እና ለማንኛውም ወደ ቡታጀራ ራሱ ባለፈውም አብርሃም ሄዶ አይደል የተመለሰው፣ ላስተካክለ የሁለታችንን ጉዳይ ነው ተብሎ ነበረ። እኔ ግን እኮ ድብን ያለ ድራማ ነው፣ ይቅርታ አድርጉልኝና ድራማ አይደለም። ኧረ ድራማ ባይሆን ቤተሰብ ይገባበታል። በሁለተኛ ደረጃ ደግሞ አብርሃም ቡታጀራ የሚሄደው ወይም ደግሞ ቡታጀራ ባለፈው አልሄደም ነበረ፣ ሄደን እናስተካክል ሲላል ነበረ። ቤት እያሰራ ነው። ጥማት አንዳንዴ እኮ ሚስጥር ስታወጡ ትጠራላችሁ ማለት ነው። እና ለማንኛውም ተጠርቼ ሄጄ ነበር መጣሁኝ። ግን እኮ ቤት እያሰራ ነበር አብርሃም ባለፈው። እኔ ሚስጥር ልንገራችሁና ማለት ነው። ከዛ በኋላ ምንድን ነው ስል ሩታ ብቻ ናት ልትታረሱበት እንጂ ለሌላ ነገር አይደለም። እና ከሄዳችሁልንም እኛ ደስ ይለናል ባይዞ ወይ ማለት ነው። እውነት ለመናገር ከቤተሰብ የሚያክል ነገር የለም። ቤተሰብ በቁጥጥር ስር ያውላችኋል። እንደውም ቡታጀራ ከገባችሁ የምር ቤተሰብ እንደዚ አይነት ነገር ጭቅጭቅ ሲኖር የሆነ እንደዚ አይነት ነገር ሲሰሩም ራሱ እንትን አያገኙም፣ ይሆናል አይደል ክፍተት አያገኙም ማለት ነው። እንደዚህ አይነት ነገር ሲሰሩ ለምን ሰው ታስጨንቃላችሁ? ለምን ይሄ ታደርጋላችሁ? እውነት ነው ወይ ያደረጋችሁት ወይ እንዴት ነው ተብለው ያዝ ስለሚደረጉ እንደውም ቢሄዱ ነው የሚሻለው እዛው ማለት ነው። ሂዱና ኑሩ፣ እንደውም ሄዱ እዛው። እኔ እውነት ለመናገር ቢሄዱ ደስ ይለኛል። እና እዛ እየተሰራ ነበረ ባለፈው። አሁን ይለቅ አላቅም። አዎ እና አብርሃም ያው ቢሄድም ይሄ ለማድረግ እንጂ ለሌላ ነገር አይደለም። ግን በሆነ አጋጣሚ ደግሞ ቪዲዮ ሊሰራ ይችላል፣ አይታወቅም። ሁላቸውም ሊሰሩ ይችላሉ። ከዛ መጨረሻ ላይ ይታረቃሉ አሉ እንደተጣላ ሰው ሆነው። ብቻ እንዴት ልበላችሁ እኔ አላቅም። እና እዛ ቤት ራሱ መጥተው እነ ነጻነትም እንግዲህ አይታችኋል ብዬ አስባለሁ። ወንድሟ ምናምን እና እየለፈለፉ ነበረ። ሩታን ይቅርታ ጠይቅ አከሌ እየተባለ እናንተ ይቅርታችሁ ቀቅላችሁ ብሎት እናንተ ናችሁ ነገር የጀመራችሁ። መጀመሪያም ላይ የቆየ ያረጀ ፎቶና ቪዲዮ እያመጣችሁ ነገር አመጣችሁብን። ዛሬ ላይ ደረሱ። እኔ እውነት ለመናገር ብቻ መጠራጠር የማልፈልገው ነገር ስጠራጠር ጨጓራዬ ስትልጡት፣ ኧረ በህግ አምላክ ይሁንባችሁ። እንዲያውም ቶሎ ብላችሁ አፍጥናችሁ ግቡ እዛው። የምር ቡታጀራ ግቡ። በቃ ይበቃችኋል እዛው ማለት ነው። እንዲሁ ልትበላሹብን ነው መሰለኝ ሳስባችሁ ራሱ አሁን ላይ። ለምን አሁን ትናንትና ማናት እቺ ጸጌ የምትባለዋ ቤት ሄደዋል። አብርሽ ጭፈራ ቤት ሄዶ አያውቅም። ሩታ ጭፈራ ቤት ሄዳ አይተናት አናውቅም። አንዳቸውም አይታችሁ አታውቁም አይደለ? አይተን አናውቅም አንዳቸው ማለት ወላ አብርሃም ወላ አብርሽ። ማታ ግን እነሱ ጋር ነበሩ መሰለኝ። ከእነሱ ጋር ከተጨመሩ በኋላ ነው እየተፈጠረ ያለው። እና ሂዱ፣ አዎ በሰላም ሂዱና ቤተሰብ የሚያክል ነገር የለም። በቤተሰብ አጠገብ ስትሆኑም ደግሞ የሚያክል ነገር የለም። ስለዚህ ይሄ ነገር እውነት ቢሆን በአጭሩ ውድ ቤተሰቦቼ ብታምኑም ባታምኑም ቤተሰብ ይገባበት ነበረ፣ ጓደኛ ይገባበት ነበረ። ከዚህ በኋላ መሳደብ አቁሙ። እኛ እኮ አንሳደብም። ስድብ አይደለም እኮ ለአንዳንድ ሰዎች ስድብ ይመስላችኋል እንጂ ማለት ነው ስድብ አይደለም። እንዴ ተሳድቤ አላውቅም፣ ወላ ሩታ ወላ አብርሽን ተሳድቤ አላውቅም። ነገር ግን በመጡበት እንፈደፈድባቸዋለን፣ በቃ አናታቸው እንላቸዋለን። ግን ካሁን በኋላ እኔ አልልም። እኔ ምን አመጣብኝ እንዴ? ከሰው ጋር ለምን እቀያየማለሁ? ነገ ገብቼ ለምን አፍራለሁ? ለማንኛውም ሰላም ሆኖልኝ